አገዛዙ የአማራና የትግራይ ተፈናቃይ ህዝቦች እንዳይረዱ አገደ። የ4 ኪሎ ኡስታዞችን በማዘዝም የአማራ ተፈናቃዮች እንዳይረዱ ብሏል። ዋና ጉዳያችን ነው። በጎጃም በወሎና በጎንደር የፋኖ ትንቅንቅ ቀጥሎ የአገዛዙ ሰራዊት ክፉኛ መመታቱ ተገልጿል። የግንባር መረጃዎችን እናስደምጣችኋለን። ግብጽ የኤርትራን አሰብ ወደብና የጅቡቲን ዶራሌ ወደብ ለማልማት በድብቅ የዛሬ 2 ወር ስምምነት ፈጽማለች ተብሏል። ዝርዝር መረጃ ደርሶናል። ዶናልድ ትራምፕ ሐሙስ ዕለት በናይጄሪያ ሰሜን ምዕራብ የሚንቀሳቀሱ ክርስቲያኖችን በሚገድሉ የአይሲስ አሸባሪ ቡድኖች ላይ ኃይለኛ ገዳይ የአየር ጥቃት መፈጸሙን አስታወቁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 17 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አገዛዙ የአማራና የትግራይ ተፈናቃይ ህዝቦች እንዳይረዱ አገደ። የ4 ኪሎ ኡስታዞችንም በማዘዝ የአማራ ተፈናቃዮች እንዳይረዱ ብሏል። ህዝባዊ ቁጣና ንቅናቄ እንዲሁም ከዓለም አቀፍ ተራድኦ ድርጅቶች የሚመጣበትን ተጠያቂነት ለማዳፈን ሁለቱንም ቀውሶች ከህዝብ አይን ለማራቅ እየሰራ ነው። በሰዎች ረሃብ፣ ሞት እንዲሁም በመግደል ህልውናውን ለማቆየት የሚሞክረው ስርዓት ከህዝብ የሚሰበሰቡ ልገሳዎች እንዲቆሙ አዟል። ለትግራይ ተፈናቃዮች የሚደረገውን ንቅናቄ በሽፈራው ተክለማርያም በኩል በግልጽ ተናግሯል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም በማህበራዊ ሚዲያ ገንዘብ ለምነው የትግሬና የአማራ ረሃብተኞችን የሚረዱ ግለሰቦችን ዘብጥያ ይጠብቃቸዋል ሲል አስጠንቅቋል። እንደሰማነው ከሆነም የሚለምኑበት የባንክ አካውንታቸው ትናንት ተዘግቷል ተብሏል። ለተራቡ ትግሬዎችና አማራዎች ከኪሱ አውጥቶ የሚረዳ ግለሰብ ወይም ቡድን ዋጋውን ያገኛል ሲል አስጠንቅቋል። ይህ ስርዓት ረሃብን፣ መሰረታዊ አገልግሎት መከልከልን የጦር መሳሪያ አድርጎ የሚጠቀም ዓለም አቀፋዊ ወንጀለኛ ስርዓት ነው። እንዲሁም በተዘዋዋሪ የሚያዛቸውን የ4 ኪሎ ኡስታዞችን በማዘዝ የአማራ ተፈናቃዮች እንዳይረዱ መግለጫ ሰጥቷል። ብልጽግና በአሁኑ ሰዓት ለኢትዮጵያ ስጋት የሆኑትን ቡድኖችና ግለሰቦችን አጋር በማድረግ ጋጠወጥ የሆነ ፖለቲካ እየሰራ የሚገኝ አምባገነን ገዢ ሲሆን በዋናነት ኢትዮጵያ ጠልና አማራ ጠል አክራሪ ጽንፈኛ ወሃቢያዎችንም ይጠቀማል። ወሃቢያ እንደ ሀገር ኢትዮጵያን፣ እንደ ብሔር አማራን፣ እንደ ሃይማኖት ደግሞ ኦርቶዶክስንና ነባሩን እስልምና አምርሮ የሚጠላ አልፎም ሁሉንም አጠፍቶ የራሱን እስላሚክ ኢምፓየር ለመፍጠር እየቋመጠ ያለ አሸባሪ ስብስብ ነው። ይህ ስብስብ በህጎና ለህዝብ አሳቢ በመምሰል የተለያዩ ድርጅቶችን በመመስረት የራሱን ሚሽን የሚፈጽምና በኢኮኖሚ እየበለጸገ ያለ እንዲሁም ከህዝብ የተሰበሰቡ እርዳታዎችን ለስውር ዓላማው የሚያውል የሀገር ሳንካ ነው። ደጋፊዎቹን ለማብዛት በጥቅማ ጥቅም፣ በሐሰት ትርክትና ማንኛውንም መንገድ ሲጠቀም ውሸትና ተጠቃው ባይነት ደግሞ ዋና ባህሪው ነው። እናም ይህ ስብስብ ካሉት ድርጅቶች ውስጥ በአንዱ አግማስ ኢትዮጵያ በሚባለው በኩል ከሰሞኑ በደብረ ብርሃን ያሉ የአማራ ተፈናቃዮችን ልርዳ ብሎ ቢቀርብም እኔ የፈቀድኩለት ሰው ብቻ ነው በእኔ በኩል መርዳት ያለበት ብሎ በአቶ ወርቁ አይተነው በኩል የተሰጠውን 15 ሚሊዮን ብር አልፈልግም ብሎ ፖለቲከኛ መሆኑ ተጋልጧል። ዋና ምክንያቱም ከፖለቲካና ከሃይማኖት ጋር ንክኪ ካለው ሰው ጋር አልሰራም ያለ ቢሆንም እሱ ራሱ ጽንፈኛ ሃይማኖት አራማጅ ነው። ረሃብ ሃይማኖቱ፣ ብሔሩና ፖለቲካዊ አቋሙ የማይታወቅ ድንገተኛ ደራሽ ችግር ነው። ነገር ግን አቡበከር አህመድና ማህበራቸው አግማስ ኢትዮጵያ ለተራቡ ዜጎች እየተሰባሰበ በሚገኘው የሰብአዊ ድጋፍ ዙሪያ የሰጡት አስተያየት በዝምታ የማይታለፍ አስነዋሪና አሳዛኝ ተግባር ነው። አግማስ የሚባለው የእርዳታ ድርጅት ለተፈናቃዮች የተሰጠ እርዳታን አልቀበልም ማለቱ አስገራሚም አስነዋሪም ተግባር ነው። ይህ ውሳኔ የወሰነው በአቡበከር አህመድ የበላይ ጠባቂነት በአብዱ ሰላም ሽፋ የሚመራው አግማስ እርዳታውን የገፋውት ከፖለቲካ ጋር አልነካካም በሚል ውሸት ነው። አቡበከር አህመድ በህቡዕና በግልጽ ከሚንቀሳቀሰው ጽንፈኛ ጋር እንደሚሰራና የአገዛዙ ጥገኛ በዝባዥ መሆኑ ታውቆ ያደረ ሀቅ ነው። የአግማስ ኢትዮጵያ ስራ አስኪያጅ አብዱል ሰላም ሽፋ ግልጽ የፖለቲካ አቋም ያለው ግለሰብ ነው። አብዱል ሰላም አማራ ለሁለት ይከፈል የሚለው የብልጽግናን ስትራቴጂ ሙሉ በሙሉ ተቀብሎ ወሎን ክልል ለማድረግ እንደሚሰራ የፎቶና የጽሑፍ ትንታኔው ያሳያል። ይህ ግለሰብ የፖለቲካ አቋም ያለው ብቻ ሳይሆን የአገዛዙን አማራን የመበተን ስትራቴጂ የሚያራምድም ነው። ይህ ፖለቲከኛ በግልጽ የተቀመጠ የፖለቲካ ዓላማ ባለው ስራ የሚሳተፍ ሆኖ ሳለ የእርዳታ ድርጅት መሪ ለመሆን ግን አላገደውም። ሆኖም ከእሱ አቋም የተለየ የሚያራምድ ግለሰብ ግን ለተረጂዎች የሚሆን ገንዘብ አልቀበልም ለማለት ፖለቲካዊነትን ምክንያት በማድረግ በሚመራው ድርጅት ስም መግለጫ አውጥቷል። ለመሆኑ እስካሁን እገዛ ያደረጉ ሰዎች የፖለቲካ አቋም ጠይቋል ወይ ያስብላል። ስለዚህ አማራን የመከፋፈል ፖለቲካዊ ዓላማን የሚደግፍ ከዚህ ውጭ ያለን ሐሳብ ደግሞ የሚቃወም በመሆኑ እርዳታውን ከልክሏል። ከዚህ ባሻገር ግን እርዳታ አልቀበልም ከማለት አልፎ የእርዳታ መርሃ ግብሩንስ ለምን አቋረጠ ካልን መልሶ የእርዳታ መርሃ ግብሩ ተሳታፊዎች መብዛት ብሎም የችግሩ ጥልቀት በአብዛኛው ማህበረሰብ ዘንድ መታወቅ የአገዛዙን
ለውድቀት ያጋለጠ በመሆኑ ነው። ከዚህ ጋር ተያይዞ በደብረ ብርሃን ላሉ ተፈናቃዮች የሚደረገው የእርዳታ ማሰባሰብ ተግባር በትግራይ ህጻጽ ከተከሰተው ረሃብ ለመከላከል ከተጀመረው ንቅናቄ ጋር መግጠሙ ነው። አገዛዙ በሁለቱ የተፈናቃይ ካምፖች ውስጥ ያለው ሰብአዊ ቀውስ የሚፈጥረውን ህዝባዊ ቁጣና ንቅናቄ እንዲሁም ከዓለም አቀፍ ተራድኦ ድርጅቶች የሚመጣበትን ተጠያቂነት ለማዳፈን ሁለቱንም ቀውሶች ከህዝብ አይን ለማራቅ እየሰራ ነው። የአግማስ መግለጫም አገዛዙ ለሰብአዊ ቀውሱ የሚሰጠው ጸረ ህዝብ ምላሽ አካል ነው። በዚህ ወቅት በኢትዮጵያ ውስጥ ፖለቲካዊ መነሻ የሌለው ቀውስ የለም። ረሃብም ሆነ መፈናቀል የፖለቲካዊ ቀውስ ውጤቶች ናቸው። የኢትዮጵያ ህዝብ ህልውና ፈተና ውስጥ የከተተው ፖለቲካዊ ቀውስ ዋነኛ መሪ ደግሞ ብልጽግና ነው። ይህ በብዙዎች ዘንድ እውነት ነው። ለዚህ አሳዛኝ እውነት የምንሰጠው ምላሽ ሰብአዊነት፣ ህዝባዊነትና ቁርጠኝነት ያለበት ሊሆን ይገባል። በዚህ ወቅት በአማራና በትግራይ ያሉ ተፈናቃዮችን ለመርዳት መረባረብ በመጀመሪያ ሰብአዊ ግዴታ ነው። ከዚህ በተጨማሪ ፖለቲካ ወለደ ሰብአዊ ቀውሶች ላይ በጋራ መረባረብ ባልተቋረጠ ጦርነት የተሰበሩ ህዝባዊ ድልድዮችን የምንገጥምበትን በመሆኑ ይህንንም ታሳቢ ባደረገ መልኩ ንቅናቄዎች ሊቀጥሉ ይገባል። ከምናደርገው ህዝባዊ ትግል በተጨማሪ ሰፊውን ማህበረሰብ የሚያሳትፍ የትግል መልክም በመሆኑ ከጭካኔና ጸረ ህዝብነት ይልቅ ርህራሄንና ህዝባዊነት ያለበት ማህበራዊ ተሳትፎ የጸረ አገዛዝ ትግሉ አካል እንደሆነ መረዳት ያስፈልጋል። ወደ ግንባር መረጃችን ስናመራ የ206ኛ ኮር 14ኛ ክፍለ ጦር በጠላት ላይ ታላቅ ድልን ተጎናጽፏል። በለስ ሚዲያ ከቴዎድሮስ እዝ 206ኛ ኮር ያገኘው መረጃ እንደሚያመለክተው ዘራፊና ጨፍጫፊ የሆነው የብልጽግና ወራሪ ሰራዊት ከሞት የተረፈ ግብስብስ ሰራዊቱን በመያዝ ወደ ማርዘነብ ታዳጊ ከተማ ባቀናበት ጀግኖቹ የ14ኛ ክፍለ ጦር የሰራዊት አባላት የአንበሳ ደቦሎች፣ የቀስተ ደመና ሻለቃ ፋኖች፣ ነበልባሎቹ የክፍለ ጦሩ ኮማንዶዎችና የክፍለ ጦሩ ጥምር ጦር አባላት በሌሊት በመግባት ጠላትን በእሳት ሰይፋቸው ሲቀስፉት አርፍዷል ተብሏል። በጠላት ዙ 23 የታገዘው ውጊያ በጀግኖቹ የፋኖ ሰራዊት አባላት የጨበጣ ተኩስ የበላይነት የታየበት ሲሆን በጠላት ላይ በርካታ ኪሳራን አድርሷል። እንደ አበደ ውሻ እዚህም እዚያም እየተክለፈለፈ ያገኘውን ሁሉ የሚገርፈው የታሪካዊ ጠላቶቻችን ቀኝ እጅ የሆነው የብልጽግና ወራሪ ሰራዊት የጀግኖቹን ምድር እንደዋዛ የሚረግጣት አልሆነም። ስም አጠራሩ የጠላትን ልቦና የሚያርበደብደውና ብልት ለይቶ በሚመታው ጀግና ሰራዊታችን የእሳት በትር እየተገረፈ ምድሪቷ ገሃነም ሆናበት እንደ እሳት ራት እርር ኩርምት እያለ እየቀረ ነው። በሌሊት በተጀመረው ውጊያ በርካታ ቁጥር ያለው የጠላት ኃይል የተቀጠቀጠ ሲሆን ጠላት አስከሬኑንና ቁስለኛውን ሲጎትት ውሏል። በውጊያውም አንድ አይሱዙ አስከሬን ተነስቷል። 3 አምቡላንስና 3 ፓትሮል ቁስለኛ የተነሳ ሲሆን ከዚህም መካከል 3 አምቡላንስ ቁስለኛ ሆስፒታል ገብቷል። 3 ፓትሮል ቁስለኛ ደግሞ በራሱ በጠላት ካምፕ ለመታከም ገብቷል ነው የተባለው። በወሎ ቤተ አማራ ግንባርም የልጅ ኢያሱ ኮር አሃዶች በጥምረት አምባሰል ላይ በበርካታ ግንባሮች ባደረጉት ተጋድሎ ታላቅ ድል አስመዝግበዋል። ልጅ ኢያሱ ኮር በሁሉም የአምባሰል አካባቢዎች በበርካታ ግንባር የብልጽግና አራዊት ሰራዊት የፋኖን ይዞታዎች እቆጣጠራለሁ በሚል ቅዠት የማጥቃት እንቅስቃሴ እያደረገ ያለ ሲሆን በልጅ ኢያሱ ኮር ስር የሚገኙት የክፍለ ጦር ከባድ ትንቅንቅና ተጋድሎ አድርገው በመመከትና መልሶ በማጥቃት በማድረግ ከባድ ሰብአዊና ቁሳዊ ኪሳራ በማድረግ ወደ መጣበት መልሰው ድል አስመዝግበዋል። ምኒልክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ከግሸን ወደ ደልባና ጅጎዶ ለመንቀሳቀስና ለመቆጣጠር አስቦ የማጥቃት ውጊያ ቢከፍትም በመከላከል ብሎ መልሶ ማጥቃት በማድረግ ባቅ መተው ወደ መጣበት እንዲመለስ አድርገውታል። በሌላኛው ግንባር መነሻውን ከውጫሌ ከተማና ከማሬ ያደረገ ጠላት ያለ የሌለ ኃይሉን ተጠቅሞ ወደ ድብል በምድር በመካናይዝድ ታንክና መድፍ ታግዞ በሰማይ በአየር ኃይል ድሮን ታግዞ ማጥቃት ቢያደርግም በሁለተኛ ክፍለ ጦር ድብል ላይ እየተመታ ይገኛል። እንዲሁም ታህሳስ 15 ቀን 2018 ዓ.ም የልጅ ኢያሱ ኮር የኮር ቃኝ በሁርጊሳ ከተማ ደፈጣ በመጣል ከመርሳ ወደ ውጫሌ ዙፋን ጠባቂ ሰራዊቱን እያጓጓዘ ባለበት በደፈጣ ውጊያ የአገዛዙን ኃይል ሙትና ቁስለኛ በማድረግ ድል አስመዝግበዋል ብሏል። አፋብሃ ምኒልክ እዝ ልጅ ኢያሱ ኮር ህዝብ ግንኙነት ክፍል። ወደ ጎንደር ግንባር ስናመራ አፋብሃ ሰሜን አማራ ቀጠና በላይ እዝ አንደኛ ኮር ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ድል ቀንቶታል ተባለ። ታህሳስ 16 ቀን 2018 ዓ.ም መቀመጫውን ግንዳጠመም ከተማ አድርጎ የነበረው የአገዛዙ አራዊት ሰራዊት መነሻውን ግንዳጠመም በማድረግ ወደ ማህደረ ማርያም ከተማ እየተንቀሳቀሰ ባለበት ሰዓት የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር መተሬ ወንዝ በወሰደው የደፈጣ መብረቃዊ ምት ጠላት ከፍተኛ ኪሳራ ደርሶበታል። ከቀኑ 9 ሰዓት በደፈጣ የጀመረው ውጊያ አድማሱን አስፍቶ ወደ መደበኛ ውጊያ ተቀይሯል። በዚህ ውጊያ የጉና ክፍለ ጦር ስራ አስፈጻሚዎች የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር አግዘዋል። በዚህ ውጊያ ጠላት ከፍተኛ የሆነ ቁሳዊ አካላዊና ሞራላዊ ኪሳራ ደርሶበታል። ውጊያ የተደረገባቸው ቦታዎችም ጨባ መንደር፣ ናዳ፣ እማወተት ጊዮርጊስ፣ ዳዋ መድኃኔዓለም፣ ክሬቸር፣ ማህደረ ማርያም፣ መተሪና ሌሎች ቦታዎች ናቸው። በዚህ ውጊያ የአራዊት ሰራዊቱ እቅድ ከሽፎበታል ሲል የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ህዝብ ግንኙነት ፋኖ አረጋ ንሙት ገልጿል።
መቀመጫውን የተባበሩት አረብ ኤሚሬትስ ያደረገው ዘናሽናል የተባለው ሚዲያ በትናንትናው ዕለት ያስነበበው መረጃ በብዙዎች ዘንድ መነጋገሪያ ሆኖ ቀጥሏል። ሚዲያው ምንጮቹን ጠቅሶ ከአቡዳቢ እንደዘገበው ግብጽ የኤርትራን አሰብ ወደብና የጅቡቲን ዶራሌ ወደብ ለማልማት በድብቅ የዛሬ 2 ወር ስምምነት ፈጽማለች ተብሏል። ይህ በኢትዮጵያ ላይ ከፍተኛ ጫና ይፈጥራል የተባለ ስምምነት በይፋ በግብጽ ኤርትራና ጅቡቲ መንግስታት ይፋ አልተደረገም። ለኤሚሬትስ ንጉሳዊ ቤተሰብ ቅርበት እንዳለው የሚነገርለት ዘናሽናል ሚዲያ እንደዘገበው ግብጽ በስምምነቱ መሰረት ኢትዮጵያ የይገባኛል ጥያቄ እያነሳችበት ያለውን አሰብ ወደብንና ምርቶቿን በብዛት የምታስገባበትን የዶላሬ ወደብን አቅም ለማሳደግ የመሰረተ ልማት ግንባታ ታካሂዳለች። እንዲሁም ወታደራዊ መርከቦችን ማስተናገድ የሚችል አቅም ትገነባለች። የደረሰው መረጃ እንደሚጠቁመው ኢትዮጵያ በትናንትናው ዕለት በአዲስ አበባ የሚገኙትን የጅቡቲ አምባሳደር ጠርታ አነጋግራለች። በዚህም መሰረት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ የጅቡቲውን አምባሳደር አብዲ መሐመድ ኢቤ በጽህፈት ቤታቸው ጠርቶ አነጋግረዋል። ኢትዮጵያ ግብጽ በጅቡቲ ልታደርግ ያሰበችውን ማንኛውንም እንቅስቃሴ በንቃት እንደምትከታተልና ትንኮሳዎችን እጇን አጣጥፋ እንደማትቀመጥ ግልጽ መልእክት ተላልፏል ያሉት ዲፕሎማት የሆኑት ምንጮች ናቸው። ስምምነቱ ከ2 ወር በፊት የተፈረመ ከሆነ ኢትዮጵያ አሁን አምባሳደሩን ለማነጋገር ለምን ፈለገች የሚል ጥያቄ ምላሽ የሰጡት ዲፕሎማቱ ይህ የሚያሳየው ሀገራቱ ከግብጽ ጋር ያደረጉት ስምምነት በድብቅ ስለሆነ መንግስት የጠራ መረጃ እንዳልነበረው ያሳያል የሚል ምላሽ ሰጥተዋል። የኢትዮጵያ መንግስት የአሰብን ወደብ የኢትዮጵያ ግዛት አካል ለማድረግ ቁርጠኝነት እንዳለው እያስታወቀ ባለበት ወቅት የዚህ መረጃ መውጣት የብዙዎች መነጋገሪያ ሆኗል። ከዚህ ቀደምም ኢትዮጵያና ሶማሊያ በሶማሊላንድ ስምምነት ዙሪያ ውዝግብ ውስጥ ገብተው የነበሩበት ወቅት ግብጽ በሶማሊያ ግዛት ላይ ወታደሮችን ማስፈሯ ይታወሳል። ግብጽ ከኢትዮጵያ ጋር ከገባችበት የህዳሴ ውዝግብ ጋር በተያያዙ እቅዷ ኢትዮጵያ በሁሉም አቅጣጫ መክበብ መሆኑን እያሳየች ነው። ከዚህ በፊት በደቡብ ሱዳን፣ በሶማሊያና በሱዳን ሞክረዋለች። አሁን ደግሞ በጅቡቲና በኤርትራ ልትሞክር ነው የሚሉት አንድ የቀጠናው ተንታኝ ናቸው። ከኤርትራ ጋር የተደረገው ስምምነት ፕሬዝዳንት ኢሳያስ አፈወርቂ ከ2 ወር በፊት ካይሮን በጎበኙበት ወቅት የተፈጸመ መሆኑ የተነገረ ሲሆን ስምምነቱ ግብጽ በወደቦቹ አካባቢ ለምታደርገው ወታደራዊ እንቅስቃሴ ህጋዊ መሰረት እንደሚሰጣት ገልጸዋል። ይህም ኢትዮጵያ በባህር በር ፍለጋ ለምታደርገው ጥረት ግብጽ የምታሳየውን ተቃውሞና በቀጠናው ያላት ተጽዕኖ የማሳደግ ፍላጎት እንደሚያሳይ ዘገባው አመልክቷል ያለው መሰረት ሚዲያ ነው። የአሜሪካ ጦር ኃይሎች ጠቅላይ አዛዥ ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት በናይጄሪያ ሰሜን ምዕራብ በሚንቀሳቀሱ የአይሲስ አሸባሪ ቡድኖች ላይ ኃይለኛና ገዳይ የአየር ጥቃት መፈጸሙን አስታወቁ። ፕሬዚዳንት ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ጥቃቱ የታለመው ክርስቲያኖችን ኢላማ በማድረግ በሚገድሉ አሸባሪዎች ላይ መሆኑን ገልጸዋል። እነዚህ አሸባሪዎች የክርስቲያኖችን ግድያ ካላቆሙ ዋጋ እንደሚከፍሉ ቀደም ብዬ አስጠንቅቄያለሁ። ዛሬ ያ ማስጠንቀቂያ ተፈጽሟል ብለዋል። ፕሬዚዳንቱ ጥቃቱ ስለተገደሉ ሰዎች ቁጥር ወይም ስለተመቱት ዝርዝር ኢላማዎች ማብራሪያ ባይሰጡም ጥቃቶቹን ግን በርካታና ፍጹም ውጤታማ ሲሉ ገልጸዋቸዋል። የአሜሪካ መከላከያ ሚኒስቴር በጥቃቱ ወቅት ሚሳኤል ሲተኮስ የሚያሳይም የ9 ሰከንድ ቪዲዮ በማህበራዊ ሚዲያ አጋርቷል። የናይጄሪያ መንግስት ክርስቲያኖችን ለመጠበቅ በቂ ጥረት አያደርግም በሚል ከፕሬዝዳንት ትራምፕ የሚቀርብበትን ወቀሳ ቀደም ብሎ ውድቅ አድርጎታል። የናይጄሪያው ፕሬዝዳንት ቦላ አህመድ ቲንቡ ሀገራቸው ህገ መንግስታዊ የሃይማኖት ነጻነት ዋስትና እንዳላትና ሃይማኖታዊ ስደትን እንደማታበረታታ ገልጸዋል። የፖለቲካ ተንታኞች እንደሚሉት ምንም እንኳን ክርስቲያኖች ጥቃት ቢሰነዘርባቸውም በናይጄሪያ ሰሜናዊ ክፍል በታጠቁ ቡድኖች የሚገደሉ አብዛኞቹ ዜጎች ሙስሊም ናቸው። ፕሬዝዳንት ትራምፕ ናይጄሪያን ለየት ያለ ስጋት ያለባት ሀገር በሚል ዝርዝር ውስጥ ለማካተት ማቀዳቸውን ገልጸዋል። ይህ ምደባ በሀገሪቱ ላይ የተለያዩ ማዕቀቦች እንዲጣሉ መንገድ ሊከፍት ይችላል። ናይጄሪያ እንደ አውሮፓውያን አቆጣጠር በ2020 በዚህ ዝርዝር ውስጥ ተካታ የነበረ ቢሆንም በ2023 ግንኙነቱን ለማሻሻል በሚል ከዝርዝሩ ወጥታ ነበር። ይህ በናይጄሪያ የተፈጸመው ጥቃት አሜሪካ በሶሪያ በሚገኙት የአይሲስ ኢላማዎች ላይ ጥቃት ከፈጸመች አንድ ሳምንት በኋላ የተከተለ መሆኑ ታውቋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።